አመጣጡ አሰጣጡ ምናምን በቃ ምንም አያደርግልኝ። ሳሚ አያውቅም አጥፍቷለች። አሁን ነው የሚሰማው አመጣጡ። አንድ ነገር ሁሉ የምትቆጨኝ ነገር ምን አለ? የእውነቴን ነው የምላችሁ። ይሄ እንትን አይደለም። ኧረ ልጄን አጽናኑ ዲላላ ሀላስ ነው ምን ተፈጠረ? ከዛ ወደ ቃሊቲ ልሄድ ነው። ከዛ በራይድ ፈለኩኝ መሄድና ራይድ ጠራውኝ። ወደ 7 ሰዓት አካባቢ ምናምን 7 ወደ 5 ሰላም እንዴት ናችሁልኝ? ውድ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘና ፍታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ አርቲስት ነጻነት ወርቅነህና የኢቢኤስ ጋዜጠኛ የነበረችው ሊያ ድብቅ ግንኙነት ተብሎ እንግዲህ በሰፊው በማህበራዊ ሚዲያ እየተሰራጨ የሚገኝ ቪዲዮ አለ። ስለሱ አዲስ መረጃ ይዤላችሁ መጥቻለሁ። እንዲሁም ሰሞነኛ ወቅታዊ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። አብብልኛ ምን ይላል? እሱን ስትገረፍ ታወራዋለህ። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናንን ያስመልስልኝ። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። ፍናን እንግዲህ ኢትዮጵያ ውስጥ ብዙ አድናቂዎች ያሏት አርቲስት ነች። እንግዲህ ሰርጓ ሰልፍ እስከማስወጣት ደርሷል። እንደ እሳት የሚያግለበልም ምላስሽን የታገዝኩት ሴት ልጅ አትመታም ብዬ ነው። ነገር ግን እንደ ወንድ ልጅ እጅሽን አንስተሽ ልትመችኝ ካሰብሽ እመኝ በጥፊ ጆሮ ግንድሽን ብዬ የንግድ ባንኩ ሎጎ ነው ማስመሰልሽ። ይሄ ጥላ ነው። ጥላ ደግሞ ማን ነው መያዝ ያለበት? ረጅም ሰው። አጭር ሰው ከያዘው ምን ያደርጋል? አይን ያጠፋል። ሰው አጭር ሰዎች እባካችሁ በትህትና ነው ጥላ አትያዙ እሺ። ወይም ደግሞ ረዘም ላለ ሰው አስይዙ። ይሄ የምትመለከቱት ሰው ህንዳዊ ነው። በልመና ላይ የተሰማራ ነው። ነገር ግን ሰሞኑን የመንግስት ባለስልጣናት ባደረጉበት ክትትል ሚሊዮነር መሆኑ ታውቋል። 3 መኖሪያ ቤቶች ከነዚህ መካከል አንዱ ባለ 3 ፎቅ ሲሆን የሚያከራያቸው ተሽከርካሪዎችን ጨምሮ ለነጋዴዎች በወለድ ሳይቀር ገንዘብን የሚያበድር መሆኑ ታውቋል። ነገር ግን ለአመታት ያህል በልመና ላይ ተግባር ተሰማርቷል። ማንንም ሰው ለልመና ሲወጣ ገንዘብ ስጡኝ አይልም። ወደ አይኖቹን ብቻ ወደ መሬት ተክሎ አቀርቅሮ ይቀመጣል። በርካቶች ስለሚያዝኑለት ሲያልፉ ሲመላለሱ ገንዘብ ይሰጡታል። እነዛ ገንዘብ የሚሰጡትን ሰዎች በሙሉ ግን እርሱ በሀብት ይበልጣቸዋል። በባንክ ውስጥ የተቀመጠው ገንዘብ፣ የሚያከራያቸው ቤቶች፣ የሚያከራያቸው ተሽከርካሪዎች አሉት። በስሙ የተመዘገበ ንግድ አለው። በተጨማሪነትም ጠዋትና ማታም እሱን ወደ ቤቱ የሚያመጣውና ወደ ስራው ቦታ ደግሞ መጥቶ የሚያስቀምጠው ሹፌር ቀጥሯል። ለዛም ደግሞ በየወሩ ገንዘብ ይከፍለዋል። እና ይሄ ሰው በርካታ ሰዎች እጃቸውን በእውነት ለተቸገሩ ሰዎች እንዳይሰጡ የሚከለክላቸውን የሚነፍግ ሰው ነው በሚል ህንዳውያን ተገርመውበታል። እንግዲህ ይሄ ማጣራት እኛ ሀገር ላይ መደረግ አለበት። አንዳንድ የኔ ቢጤዎች በቃ ኪሳቸው በብር አብጦ አንተን የሚጠየቀው ሰው እኮ የኔ 100 ብር ምናምን ነው ያዘው። እነሱ ግን ኪሳቸው ውስጥ በሺዎች ይዘው ካንተ ይለምናሉ። እና አንዳንዴ ልመናም ብር ቢኖረንም አቅም ቢኖረንም ሱስ የመሆን እድሉ ሰፊ ነውና እቺ ማጣራት እኛ ሀገር ብትደረግ ጥሩ ነው። ይሄንንም ሁሉ ትዳር አይታችኋል እንዴት እንደፈረሰ። ይሄ ሁሉ ትዳር ሶሻል ሚዲያ ላይ ስለወጣ ይመስላችኋል የፈረሰው? አይደለም። መጽሐፍ ቅዱስ ምን ይላል መሰላችሁ? ያዕቆብ 3:6 ላይ አንደበት ይልና አንደበት በብልቶች መካከል አመፀኛ ሆኗል ይላልና እሳት ነው ይላል። መጀመሪያ አንደበት እሳት ነው ይልና አንደበት በብልቶች መካከል አመፀኛ ነው ይልና ሙሉ ሰውነትን ያሳድፋል ይልና የፍጥረትን ሩጫ ደግሞ
ይገታል ይላል፣ ያቃጠላል ይላል። እንደው የድሮ ትርጉም የድሮ መጽሐፍ ማለት ነው። ምን ልላችሁ መሰላችሁ? ሰሞኑን የሆነ ትልቅ ሰርግ አይተናል። መቼም የሆነች አክትረስ ታገባና ኮሜንት ውስጥ ገብቼ ያነበብኩኝ ምን ባነብ ጥሩ ነው? ምንድነው 6 ወር ለማይቆይ ትዳር እንዲ መሆን? አሁን ለምትፋችሁ ይሄ ሁሉ ወጪ ምን ይሰራል? አሁን ስትፋችና ይሸላ ያዙኝ ልቀቁኝን ምናምንና መአት አይነት ነርቨስ የሚያረግ ኮሜንት ያሁን ሴቶች አይገርም? ይሄ ሁሉ ትዳር የፈረሰው እኔ ሶሻል ሚዲያ ላይ ስለመጣ ነው ብዬ አላምንም። ንግርት ነው። ንግርት ደግሞ ሟርት ነው። ሟርት ደግሞ በአንደበት ነው የሚነገረው። አንደበት ደግሞ የፍጥረትን ሩጫ አይደለም ትዳር ሩጫችሁን ዘላለማችሁን ሊያቃጥል ይችላል። ታውቃላችሁ? ይሄን መጽሐፍ ቅዱስ ነው የሚለው። ስለዚህ ሁሉ ትዳር የፈረሰው ሶሻል ሚዲያ ላይ ስለመጣ ሳይሆን ንግርቱን ስላላፈረሰ ነው። የትዳር ኮንቴንት የምትሰሩ ስፔሻሊ ሶሻል ሚዲያ ላይ የትዳርን ኮንቴንት የምትሰሩ ልጆች ሁሉ ጊዜ ስለ ትዳራችሁ ጸልዩ። ስለናንተ የሚነገረው ኔጌቲቭ ንግርት ማፍረስ አለባችሁ። ይሄ ሟርት ይባላል። ሟርት እውነቴን ነው። ሟርታችሁን ማፍረስ አለባችሁና ምንድነው ይሄ ሁሉ ኮሜንት? ትፋቻለሽ ብዙ ኮንቴንት የካፕል ኮንቴንት ላይ ገብታችሁ ስታዩ ብትደበቁ ይሻላችኋል። አሁን ትፋታላችሁ፣ አሁን እንደዚህ ትሆናላችሁ። ለምትጣሉት ነገር ይሁሉ እንትን አሁን እንደዚህ ይሄ እኮ ንግርት ነው። ይሄ ደግሞ ሟርት ነው፣ ክፉ ንግርት ነውና አፕን ያደርጋል የሰው ህይወት ላይና በእውነቴን እኮ ነው። ይሄ ሶሻል ሚዲያ ላይ እንደዚህ አይነት ኮንቴንት የምትሰሩ ሰዎች አፍርሱ። እሺ፣ ይሄ ሟርት ይባላል። ልንገራችሁ ብዬ ነው። ወዳችኋለሁ። ባይ። ልጅቷ 100% ያለችው ነገር ትክክል ነው። ሶሻል ሚዲያ ላይ እንግዲህ መውጣት ግዴታ እንኳን ቢሆንባችሁ ለትዳራችሁ ለህይወታችሁ ጸሎት ያስፈልጋልና በየሃይማኖታችሁ ጸሎት አድርጉ። ይድረስ ለአከራዬ ቤት ኪራዩን ጠጥቼበታለሁ። 1 ወር እሺ፣ 1 ወር ተባበል። በቃ ሚካኤል በላይ ነው። ቶቤ ሰላም ነው ጋሽ? ምን የልጄ ሰርግ ደረሰና ዳንስም ያለማመድ እሱ ፈለኩኝ። ሳትጠይቅ ደግሞ አንተ ጋር መሩኝ። ትክክለኛው ሰው ጋር ነው የመሩት ጋሽ። ምንም እንዳያስቡ። በ2 ቀን ውስጥ ከኦሮምኛ እስከ አፋርኛ ከትግረኛ እስከ ጉራግኛ ድረስ እስክስታን ጨምሮ አለማምጄ ከፈለገሽ ከሰርጓ በኋላ የባህል አዳራሾች ውስጥ ሁላ ሳይቀር ተቀጥራ መስራት ትችላለች። እኔ ጋር እውነት እኔ በክፍያ ከተስማማን ምንም እንዳያስቡ ጋሽ። ምን ያህል ነው ዋጋው? ያው ይለያያል ጋሽ። ለምሳሌ ትከሻ ለኛው ማለት ነው 500 ብር ነው። የቀኝ ትከሻ ደግሞ አለኝ 200 ብር ነው። አንድ ላይ እንጫወታቸዋል 700 ብር ነው አንድ ላይ ማለት። እዛው ላይ እንቅጥቅጣለሁ። ኧረ ምን ሰጥሻለሁ ጋሽ? ስንት ነው? 500 ብር ነው። ለምን በዚህ በሙቀት ሳይበርዳት እንቅጥቅጥ ማስለመድ በጣም ከባድ ስለሆነ እዛው ላይ ጉራግ ወ እያልኩ አስለመድኳት። 500 ብር ነው። ሳልል ደግሞ ካስለመድኳት ጸጥ ብዬ 300 ብር አደርግላታለሁ። እዛው ላይ ደግሞ ኦሮምኛ አለው። ጎዲ ታላ ሴት ስለሆነች ይሄኛው ነው ማስለማመዳት። ስንት ነው? 1000 ብር ነው ጋሽ። ምንም እንደኝ እዛው ላይ ትግረኛ አለው። የአንገት ነው እዩት ጋሽ። ይሄ በጣም ከባድ ዳንስ ነው የአንገት ማለት ነው። ቀላል እንዳይመስል 700 ብር ነው። ከበሮ አለው ትግረኛ 500 ብር አደርግላችኋለሁ። በክብ ደግሞ ይጨፈራል። በክብ ነው ጋሽ። ይሄን በዲስካውንት 200 ብር አደርግላታለሁ ማለት ነው ጋሽ። ነው ዋጋ ግን በጣም ተወደደ። ደግሞ እነዚህ ብቻ ናቸው እንዴ? አይደሉም ጋሽ። ይሄን ስልጠኛ አለኝ። ይኸውልህ ካላሜላ አለኝ። ስንት ነው? ስልጠኛ ትንሽ ውድ ነው ጋሽ። 1500 ብር። እዛው ላይ አፋርኛ የሎሜ እስከሚለው ከሆነ 1000 ብር አለማምዳታለሁ። አይቼ መሀል ተግባት አይኔ ሁሌም መሀል ነሳት አይኔ ናቷር ቆንጆ ሁሌም ባገኘዋት ያፋሯ ቆንጆ ያፋሯ ወጣት እስከሚለው ከሆነ ደግሞ በቀናሽ 2000 ብር አደርግላታለሁ እያልኩት። አንተ ልጅ ግን ዋጋ በጣም ውድ ነው። ምንድነው የሚቀንሱ ጭፈራዎች አሉ ከፈለጉ ጋሽ። እነሱን አለማምዳታለሁ። አይ ማንን የለውም ለማስፋል ነው። ደግሞ ምንድነው ባህላዊ ብቻ ነው እንዴ? ዘመን አይሳችልም እንዴ? ጋሽ እኔ ማልችለው መቀመጥ ነው።
ማይክል ጃክሰን እኮ አልሞተም። እንግዲህ ለሰርጋችሁ እንደዚህ አይነት አለማማጅ ነው የሚያስፈልጋችሁ። የሙሴ ሽምግልና በከፍተኛ ሁኔታ እንግዲህ ትችትና ተቃውሞ እየገጠመበት ይገኛል። ለዚህ ምክንያት ደግሞ ሙሴ ሰለሞን በሽምግልናው ያካተታቸው ታዋቂ ቲክቶከሮች ያላገቡ ከመሆናቸው አንጻር እንዴት ባህላችንና ወጋችን የጠበቀ አይደለም፣ በሀገራችን ባህልና እሴት መሰረት እንግዲህ ሽምግልና መላክ ያለባቸው ያገቡና የወለዱ በእድሜ የገፉ መሆን አለባቸው በሚል ነው እንግዲህ ሀሳባቸውን ከብዙ አንግል እየሰነዘሩ የሚገኙት። የእናንተ ሀሳብ ምንድነው? በኮሜንት ሰጥ ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ። አዎ ይሄ ነገር እንግዲህ ሙሴ ሰለሞን ሰሞኑን ሽማግሌ መላኩ ይታወቃል። በዛ ጉዳይ እንግዲህ ሰሞኑን መነጋገሪያ ሆኗል። እንዴት ሽማግሌ ቲክቶከር ይልካል? በእኛ ሀገር ባህል እንግዲህ ሽማግሌ የሚላከው የልጅ ልጅ ያዩ በጣም በእድሜ በጣም ትልቅ የሆኑ ሰዎች፣ በማህበረሰቡ ትልቅ ክብር የሚገባቸው ሰዎች እንጂ ቲክቶከሮች መሆን የለባቸውም ተብሎ እንግዲህ አንዳንድ ሰዎች ሶሻል ሚዲያ ላይ ቅሬታቸውን ሲያሰሙ ነበር። እናንተ ምን ትላላችሁ ተመልካቾች? ይሄ ነገር ትክክል ነው ወይስ ትክክል አይደለም ብላችሁ ኮሜንት ላይ በጨዋነትና በነጻነት መጻፍ እንዳትረሱ። ወደ ቀጣይ ቪዲዮ እንለፍ። አራ ልጅና አጽናኑ ዲላላ ሄላስ ለአባታችን ማንም ቲክቶከር ደጋፊ ባይኖሩ እኛ ልጆች ይደርሰንላል። አብሽር እናታችን ሳለን ድረስ ያቆማሉ ለፈራህ እንዴ? ያቆማሉ ለፈርተህ ነው ወይ? ታየ ልጅ አብሽራ አቆም ቆመህ ነው የምታየው። ስትንቀሳቀስ ሸመር ኧረ ልጄን አጽናናልኝ። ምን ነው ያአላህ ምንድን ነው ስራ? እኛ ከጎን ነን። ማንም ከጎን እንዳታቆም። ኧረ ወላሂ ላዚም አላቆም። እናንተን የምታስቀጥሉት ነው የሚሆነው። እስማኤል እያየሁ ነው ጃፈር። ይኸው ምን ነው አታልቅሳ። የሆነ ነገር ስሜት አያርብህ። እስኪ ንገረኝ፣ ምክንያቱ ምንድን ነው? ምክንያቱ ምንድን ነው? አባት ከልጁ ፊት አለቅስ ባግላ ታስለቅሰኝ ይበቃኛል። ደረስክልኝ እዚህ ደረጃ ያለቅስኩ እንደዚህ ትጨናችሁ። አላህ አለ ወላሂ አለ። አላህ ማያሳፍር ነው። ወደኛ የመጥፎች እስካሁን በባዶ አልተመለሰብንም። አካል የኔ መወጣጠር ነው ያስለቀሰ አይደል? አንተ ግን በዚህ ደረጃ የለም። አንተ ፎከስ ማድረግ ያለበት ትምህርት ላይ ቁርአን ላይ ነው። አንተ እንደዚህ ታለቅስ ከሆነ እኮ እኔ ምንም አቅም የለኝም ማለት ነው። ገባ? አንተ ጠንካራ መሆን ያለብህ እንጂ ባስከኔ ባስካልካሻ መሆን ጭራሽ አይተሰብ። እንግዲህ ልጁን እንዳያችሁት ነው። ሕፃን ቢሆንም ልቡ ግን የትልቅ ሰው ነው። በጣም አስተዋይና ትልቅ ሰው ነው። እና እስኪ ተመልካቾች ምን ሀሳብ አላችሁ በዚህ ቪዲዮ ላይ? እንግዲህ አርቲስት ሸዊት ከበደ በገጣሚ ህሊና ሰርግ ላይ እንግዲህ ጥቁር አበሻ ቀሚስ ለብሳ ታይታለች። እንግዲህ ይህን የለበሰችበት ምክንያት የስራ ባልደረባ ነጻነት ወርቅነህ እንግዲህ በሞት ካጣ ነው እንግዲህ 1 ሳምንት ነው። በዛ ምክንያት ነው እና እንዴት ጥቁር አበሻ ቀሚስ ትለብሳለች ተብሎ እንግዲህ በማህበራዊ ሚዲያ በስፋት መነጋገር የሆነ ጉዳይ ነው። እስቲ እናንተ ምን አሳባላችሁ ተመልካቾች? ነው ምን ተፈጠረ? ከዛ ወደ ቃሊቲ ልሄድ ነው። ከዛ በራይድ ፈለኩኝ መሄድና ራይድ ጠራውኝ። ወደ 7 ሰዓት አካባቢ ነው። 7 አይ ወደ 5 ሰዓት አካባቢ ነው። ገባን ምናምንና ይሸከሽከዋል፣ ይነዳዋል። እንደ ጉድ ነው የሚነዳው፣ እንደ ጉድና ወላሂ ላዚም በቃ በውስጤ ዛሬ ልሞት ነው፣ በቃ ልሞት ነው፣ ልሞት እችላለሁ፣ መሞት እናቴ ከሞተ ሳምንት እንኳን ሳይሞላው በቃ ምንድነው የሚፖስት እናቴ ትሙት። በጣም ፈርቺ በጣም ነበር የሚነዳው ልጁ፣ በጣም ይሄ ፋስቴን እንትን ላይ እንዳለው ነው። ከዛ
በቃ ልሞት ነው ምናምን ሊፖስት ነው ምናምን ምን ተብሎ ይፖስታል? አሁን በሞት በጣም እርግጠኛ ምን አለ መኪናዬን ይዤው በወጣው ያኔ መሰለ መኪና በጣም ብዙ ነገር እያወራው ምናምን በልቤ ስቅጥጥጥ እኔ ደግሞ መኪና ፈራለሁ አደጋ ስለደረሰብኝ ነው በቃ ስቅጥጥጥ ብዬ ቃሊቲ እንደምንም ደረስኩ። ከዛስ ሰላም ፖስት ሆኖ የምታስቢው አው በቃ እንዴ ዩቲዩብ ሞተች አያሳምንም እንዴ ዩቲዩብ ሞተች። ከዛ ለንደርስ አካባቢ ዩቲዩብ እንግዲህ ያው አበረታችኝ ምናምን አለ። ምንድነው አበረታታ ያው ቲክቶክ ጀምረና ምናምን ምንድነው ኮንተንት ምን አላዋለው አዲስ አበባ ላይ እንደሚያፈሉት ይሄ እንደዚህ ውቭ ያ በሱ ተጭኜ ነው ቃሊቲ ይልኩት። ይሄ አዲስ አበባ ላይ እንዲህ ጥፍ ምናምን ይሄ አላቸው ኮንተንት እንዲህ የሚሄዱት በሱ ተጭኜ ነው ይልኩት። ወይኔ አይን ይጥፋ አይን ለካ ለኔ ሾ ለያሳይ ለማለኝ ነው ለካ ባንድ እጁ እንዲይዛው እና እንደዚህ ወደዚህ አጥፋው ወደዚህ እኔ ቲና እዚህ ወይኔ እናቴ ጉድሽን አላየሽ እረተ ዛሬ ብቻ በቃ አለቀው እና እንግዲህ ቲና እስከሞት የተረፈችበት ምክንያት ይሄ ነው። ዋናው አሜሪካ ግቡ እንጂ ውዶቼ ባዶ ክፍል ቤት ውስጥም ተንቋቁ። ባዶ ክፍል ቤት ዋናው እግራችሁ እዚህ ልገጥ ዋናው አሜሪካን ሀገር ግቡ እንጂ አሜሪካ ጋድ ብለስ አሜሪካ ወይ አሜሪካ ግቡ እንጂ ለምን ጠራራ ፀሐይ ላይ ቂቤ ተለቅልቃችሁ ቂጣችሁ እስኪበሳ ድረስ ለምን ጠራራ ፀሐይ ቃቃቃቃ አትሉ? ዋናው የት ትገባላችሁ? አሜሪካ። ኢትዮጵያ ማንገባለን ዞሮ መግቢያ ዛሬ የሚሆን ነገር መግቢያችን ናት። ትገባላችሁ የትም መሄጃ የለንም። አሜሪካንስ አይቻልም። ዝም ብሎ አይገባም። ለኛ ራሱ ውጡልን እየተባለን ያለው እንኳን ሌላው ሊገባ ቀርቶ ማለት ነው። እንኳን ሌላው ሊገባ ቀርቶ መግባት አይቻልም። ምኞት መጀመሪያ ገንዘብ ያስፈልጋል። ይሄ በባህር ተወጋግተሽ አይደለም ምገቢው፣ ገንዘብ ያስፈልጋል። ፕሌን ላይ መሳፈር አለ። ዝም ብለሽ በምናምን አይደለም የምትመጪው። ስንት ነገር አለ። እዚህ መግባት አይቻልም። የቤታዮና የሊያሾ እንግዲህ ጸብ አሁንም እንደቀጠለ ነው። ሊያሾን እንግዲህ አሜሪካ አትገቢም እያለች እያስቀናቻት ትገኛለች። እና እነዚህ እንስቶች መካከል እንግዲህ አንድ ሽማግሌ ሆኖ ገብቶ የሚያስታርቅ ሰው ይጥፋ። ይኸው 2 ዓመት ሙሉ በቃ ቲክቶክ ስገቡ የሁለቱ ጸብና ጭቅጭቅ ሳታዩ አትጡ። እኔ ሳገባ 120 ሺህ ብር የሰጠኝ አረሳም ብታይ ለሰርጉ መገኘት አልቻለም። ውጪ ነበርና ለምን ትንሽ ቀናት ሲቀሩት በጣም ነው ብታይሱን ነገር ማስተዋውሰው 20 ሺህ ብር አውጥቶ ምርጥ አድርጎ ሲሰጠኝ ምንድን ነው የምገዛበት? ቬሎኝ ነው የምከራይበት። ሳሚ አያውቅም አጥፍተዋለች። አሁን ነው የሚሰማው። አመጣጡ አሰጣጡ ምናምን በቃ ምንም አያደርግላችሁም፣ ግን የሆነ ነገር ሰጥቻለሁ ብዬ ለማለት ነው ምናምን ብሎ 20 ሺህ ብር በዛ ዘመን ትላለህ። ከዛሬ 20 ዓመት በፊት እንዳገባ ሰው ከአንድ ዓመትም በፊት ቫልዩ ነበረው በጣም እና ልባቸው አይደገምም። አንዳንድ ጊዜ ካሜራ ፊት ስታወራው በቃ ይሄ ለካሜራ ግባት ለካሜራ ድምቀት ነው የሚመስላቸው ሰዎች አሉ። በፍጹም በቃ ያስፊት ልብ እንግዲህ እውነት ነው። ነፃነት ወርቅነህ የምር ደግ ልብ ነው ያለው። እንኳን ለደሃ አይደለም አቅም ላላቸውም ለሚባሉ ሰዎች እንግዲህ የሚሰጥ ሰው ነው፣ ያለውን የሚያካፍል ሰው ነው። ነፃነት እንግዲህ አሁንም ፈጣሪ ነፍሱን እንዲመርለት እንግዲህ በየሃይማኖታችን ጸሎት እናድርግለት እላለሁ። ወደ ቀጣይ ቪዲዮ እንለፍ። ሰርግ ነው የብሔራዊ ቡድን ድጋፍ ነው ያዛችሁት እንዴ? ሌባ ነው ሌባ የሚል ጭፈራ ሰርግ ላይ። በዛሬ ሰርጉ የተደረገው ሲኖትራክ ላይ ከባድ ጊዜ ላይ እኮ ነው የደረሰው። አንድ ነገር ሁሌ የምትቆጨኝ ነገር ምን አለ? የእውነቴን ነው የምላችሁ፣ ይሄ እንትን አይደለም። ልጆቼ መምጣት ይፈልጉ ነበር እነዚህ ጋር የልጆች ፕሮግራም ላይ እና ሁሌ አንዳንዴ ለነገ የምናሳድራቸው ነገር በጣም ዋጋ ያስከፍላሉ። አሁን ሳስበው ምን አለበት በጊዜው አምጥቻቸው በነበረ እላለሁ። ነገ ዛሬ ስር ያው በቃ በስራ ምክንያት ምናምንም ቢሆን ደግሞ አውርተንም ነበረ ይመጣሉ። በጣም ስለሚወዱ መምጣት ይፈልጋሉ። በቃ ይወዳደራሉ ብዬ በቃ አልሆነም እና አንዳንድ ጊዜ ሳስበው ምን አለበት በቃ የሆነ ሰዎችን ስንወዳቸው የሆነ ነገር ማድረግ ስንፈልግ ማሳደር እንደሌለብንም እኔ ነፂ ሞት አስተምሮኛል። አይውሽ ባሉኝ ሰዓት ባረገው ይሄ ይመጣል ብዬ አልጠበቅኩም። ግን በቃ በጣም ደግሞ የምትቆጨኝ ደግሞ እቺ ናትና
ሁላችንም ደግሞ የምናስባቸው ነገሮች ካሉ ብናረጋቸው የምንላቸው ሰዎችን እንወዳቸዋለን ማለትም ካለብን ለነገ የሚባል ነገር የለም። ዛሬ ብቻ ናት እቺ ሰዓት ናት ዋስትናችንና እሱም ትልቅ ትምህርት ነበር ለኔ። በቃ ይቆይ ምን አለበት በተለይ ደግሞ ቀኖች እየሄዱ በመጡ ቁጥር በጣም ተሰማኝ። ምን አለበት እቺን እንኳን ማድረግ ብችል እነሱንም ባስደስታቸው በቃ አብረውት አግኝተውት እንኳን ማለት እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።